በዓለማችን ላይ አዲስና እጅግ አስፈሪ የኒውክሌር የጦር መሳሪያ ፉክክር እያንዣበበ ይገኛል። ይህ አዲስ የጥፋት ደመና ማዕከሉን ያደረገው በኤስያና ፓሲፊክ ቀጠና ላይ ሲሆን ዋነኛ ተዋናዮቹ ደግሞ የዓለማችን ግዙፍ የኢኮኖሚና ወታደራዊ ሀያላን የሆኑት አሜሪካና ቻይና ናቸው። የሁለቱ ሀያላን ሀገራት ፍጥጫ መነሻና ማዕከል ደግሞ ራሷን በራሷ የምታስተዳድረው ነገር ግን ቻይና የራሴ ግዛት ነች ብላ የምትሞግትላት ታይዋን ነች። በታይዋን የባለቤትነት መብትና የደህንነት ዋስትና ዙሪያ አሜሪካና ቻይና ወደ ቀጥተኛ ጦርነት የሚያመሩ ከሆነ የግጭት በፍጥነት አድጎ ወደ ለየለት የኒውክሌር ጦርነት ሊቀየር እንደሚችል የጦርነትና የደህንነት ተመራማሪዎች አጥብቀው እያስጠነቀቁ ነው። በለንደን ከተማ መቀመጫውን ያደረገው ታዋቂው ዓለም አቀፍ የስትራቴጂካዊ ጥናቶች ተቋም ያወጣው ሰፊ የጥናት ሰነድ እንደሚያመለክተው የዓለማችን እጣ ፈንታ በአሁኑ ሰዓት እጅግ አደገኛ በሆነ የገደል አፋፍ ላይ ይገኛል። ይህ ጥናት በሲንጋፖር ከሚካሄደውና የኤስያ ትልቁ ዓመታዊ የደህንነት ጉባኤ አስቀድሞ ይፋ የተደረገ ሲሆን የሁለቱ ሀያላን ሀገራት ጦር ኃይሎች በታይዋን ምክንያት ግጭት ቢጀምሩ እርስ በርሳቸው የየራሳቸውን ወሳኝ የጦር ዕዝ ማዕከላትና የመገናኛ መሰረተ ልማቶችን ኢላማ በማድረግ ሰፊና የማያባራ ውድመት ሊያስከትሉ እንደሚችሉ በግልጽ አስቀምጧል። የጥናቱ ሰነድ አክሎም በቀጠና የሚገኙ ሀገራትም ሆኖ ስትራቴጂካዊ ፍላጎት ያላቸው የውጭ ኃይሎች የኒውክሌር የጦር መሳሪያ ክምችታቸውን እጅግ አስደንጋጭ በሆነ ፍጥነት እያሳደጉ ይገኛሉ። በሌላ በኩል ደግሞ የኒውክሌር የጦር መሳሪያ የሌላቸው ሀገራት የረዥም ርቀት ተወንጫፊና ዘመናዊ ጦር መሳሪያዎችን የማምረት እንዲሁም የማከማቸት አቅማቸውን እያገሉበቱ ነው። ይህ የሁለቱም ወገኖች እሽቅድምድም የዓለምን ስትራቴጂካዊ መረጋጋት ክፉኛ እየፈተነውና የኃይል ሚዛኑን እያናጋው ይገኛል። ለዚህ እጅግ አሳሳቢ ለሆነው የጥናት ሪፖርት እስካሁን ድረስ ከአሜሪካም ሆነ ከቻይና መንግስታት በኩል የተሰጠ አንዳችም ይፋዊ ምላሽ የለም። ይህ አጠቃላይ ደህንነት ስጋት፣ የታይዋን ቀውስ፣ በኢራንና አሜሪካ መካከል ያለው ውጥረት እንዲሁም አሜሪካ ለኤስያ ፓሲፊክ ቀጠና የገባቸው የደህንነት ዋስትና ጥያቄ ውስጥ መውደቅ በሲንጋፖር በሚካሄደው ታላቁ የሻንግሪላ የውይይት መድረክ ላይ በዋነኝነት የሚነሱ አንገብጋቢ አጀንዳዎች ይሆናሉ። ይህ መደበኛ ያልሆነና ለ3 ቀናት የሚቆየው ታላቅ ጉባኤ የአገር መከላከያ ሚኒስትሮችን፣ የጦር ጀነራሎችን፣ የስለላና የደህንነት ተቋማት ከፍተኛ ኃላፊዎችን፣ የዲፕሎማሲ ባለሙያዎችን፣ የፖለቲካ ተንታኞችንና የዓለማችንን ግዙፍ የጦር መሳሪያ አምራች ኩባንያዎችን በአንድ ጠረጴዛ ዙሪያ የሚያሰባስብ ወሳኝ መድረክ ነው። የዘንድሮው የሲንጋፖር የደህንነት ጉባኤ የሚካሄደው የቻይናው ፕሬዝዳንት ሺጂንፒንግና የአሜሪካው አቻቸው ዶናልድ ትራምፕ በቤጂንግ ከተማ ያደረጉትን የፊት ለፊት ውይይት ተከትሎ መሆኑ የመድረኩን ትኩረት ይበልጥ ከፍ አድርጎታል። የሁለቱ መሪዎች ስብሰባ በታይዋን ዋና ከተማ ታይፔ ውስጥ ከፍተኛ የሆነ ስጋትና የፖለቲካ ንዝረት ፈጥሯል። በተለይም አሜሪካ ዲሞክራሲያዊ ስርዓት ለምትከተለው ታይዋን ራሷን እንድትከላከል የምትሰጠውን የጦር መሳሪያና የደህንነት ድጋፍ ቃል ኪዳን ልታጥፍ ትችላለች የሚለው ፍርሃት በታይዋን ህዝብና መንግስት ዘንድ አይሏል። የቻይና መንግስት ታይዋን ከእናት ሀገሯን ጋር ለመቀላቀል ሰላማዊ የሆነ ውህደትን እንደሚመርጥ በተደጋጋሚ ቢገልጽም ይህን ለማሳካት ግን ወታደር ኃይልን ስለመጠቀም አማራጭ የትኛውም ጊዜ ቢሆን አስወግዶ አያውቅም። በሌላ በኩል የታይዋን መንግስት የቻይናን የሉዓላዊነትና የባለቤትነት ጥያቄ ፍጹም አጥብቆ ይቃወማል። ቤጂንግ ይህንን የታይዋን እምቢተኝነት ተከትሎ በደሴቲቱ ዙሪያ ያላትን ወታደራዊ ህልውናና እንቅስቃሴ ከምንጊዜውም በላይ በማጠናከር ከፍተኛ ጫና ማሳደሯን ቀጥላለች። በተለይም ከቤጂንጉ የመሪዎች ስብሰባ በኋላ ቻይና ልትወስድ የምትችለውን ድንገተኛ ወታደራዊ እርምጃ በመስጋት ታይዋን ጦሯን በከፍተኛ የተጠንቀቅ ደረጃ ላይ እንድትገኝ አድርጋለች። በሲንጋፖሩ ታላቅ ጉባኤ ላይ የአሜሪካው አዲስ የመከላከያ ሚኒስትር ፒት ሄግሴት ንግግር እንደሚያደርጉ የተረጋገጠ ሲሆን የቻይናው የመከላከያ ሚኒስትር ዶንግ ጁን በበኩላቸው በጉባኤው ላይ ስለመሳተፋቸው እስካሁን የተረጋገጠ መረጃ አልወጣም። 156 ገጾችን የያዘው የዓለም አቀፉ የስትራቴጂካዊ ጥናቶች ተቋም ዝርዝር ሰነድ በቀጠናው እየተለዋወጡ ያሉትን ወታደራዊ አስተምሮችና የታይዋን ግጭት ቢቀሰቀስ ሊኖረው የሚችለውን አሰቃቂ ገጽታ አብራርቷል። በታይዋን ዙሪያ ጦርነት ቢነሳ የቻይናና የአሜሪካ ጦር ኃይሎች ፍጹም የተለያየ ወታደራዊ ግብ ይዘው ወደ ጦርነቱ ይገባሉ። የቻይና ዋነኛ ዓላማ አሜሪካና አጋሮቿን ከታይዋን የባህር ክልል ማራቅና ጣልቃ እንዳይገቡ መከላከል ሲሆን የአሜሪካ ዓላማ ደግሞ የታይዋንን የመከላከል አቅም ማጠናከርና የቻይናን ወረራ ማክሸፍ ይሆናል። ይሁን እንጂ የሁለቱ ሀያላን ሀገራት ጦርነት እጅግ ሰፊ በሆኑ ወታደራዊ ቀጠናዎች ላይ መጠነ ሰፊ ዘመቻዎች
ሁኔታዎችን እንደሚያስከትል ይጠበቃል። የጥናት ሰነዱ በግልጽ እንዳስቀመጠውም ቻይና ለታይዋን ከምትሰጠው እጅግ የላቀ ስትራቴጂካዊ ጠቀሜታ አንጻር ከቻይና ጋር የሚደረግ ማንኛውም ጦርነት በፍጥነት አድጎ ወደ ኒውክለር ጦርነት ደረጃ የመሸጋገር ከፍተኛ ስጋት አለው። አሁን ባለው ተጨባጭ ሁኔታ ሁለቱ ጦር ኃይሎች ያልታሰበ አደጋን ለመከላከል የሚያስችሉ የደህንነት ጥበቃዎች ወይንም ግጭት ቢፈጠር እርስ በርስ የየራሳቸውን ወሳኝ የጦር እዝ፣ የቁጥጥር፣ የመገናኛ፣ የኮምፒውተር፣ የስለላና የቅኝት ማዕከላትን ከማጥቃት የሚከለክሉ የውጊያ ህጎች ስለመኖራቸው የሚያሳይ ምንም አይነት ይፋዊ ማስረጃ የለም። በዚህም ምክንያት በአሜሪካና በቻይና መካከል ሊፈጠር የሚችል ማንኛውም ትልቅ ጦርነት የኒውክለር ጦር መሳሪያን ወደ መጠቀም ሊያመራ የሚችልበት አጋጣሚ እጅግ ሰፊና አስፈሪ ሆኖም ቀጥሏል። የዓለም አቀፉ የስትራቴጂካዊ ጥናቶች ተቋም ከፍተኛ ተመራማሪ የሆኑት ዳንኤል ሳሊስበሪ እንዳብራሩትም ከሆነ በቅርቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በቻይናው አቻቸው ሺጂንፒንግ መካከል በተደረገው ስብሰባ ላይ ስለ ኒውክለር ጉዳይ የተነሳ ምንም አይነት ውይይት አልነበረም። ተመራማሪ አክለውም በሁለቱ ታላላቅ ሀያላን ሀገራት መካከል በኒውክለር የጦር መሳሪያ ዙሪያ ያለው ግንኙነት እጅግ አስቸጋሪና ውስብስብ ሆኗል ብለዋል። በቀዝቃዛው ጦርነት ዘመን አሜሪካና የቀድሞዋ ሶቪየት ህብረት የኒውክለር የጦር መሳሪያን ለመቀነስ ለመቆጣጠርና አደጋን ለመቀነስ የሚያስችሉ እጅግ ጥልቅ የሆኑ ተከታታይ ውይይቶችን የማድረግ ረጅም ታሪክ ነበራቸው። ነገር ግን ከቻይና ጋር ይህን አይነት ውይይት ማድረግ እጅግ ከባድ ነው። ምክንያቱም ቻይና የኒውክለር የጦር መሳሪያ ክምችቷን የምትይዝበት መንገድ እጅግ ሚስጥራዊና የተደበቀ በመሆኑ ነው። ተመራማሪው በሰጡት ጋዜጣዊ መግለጫ ላይ ይህ አይነቱ የመወያየት ባህል በአሁኑ ሰዓት በአሜሪካና በቻይና መካከል የለም። ስለሆነም ወደፊት ግንኙነትን ለመገንባት የሚያስችል ጠንካራ መሰረት አልተጣለም በማለት ስጋታቸውንም ገልጸዋል። ምንም እንኳን የአሜሪካና የሩሲያ ኒውክለር ጦር መሳሪያ ክምችት ከቻይናው ክምችት ጋር ሲነጻጸር እጅግ ግዙፍና በቁጥር የበዛ ቢሆንም የአሜሪካ ባለስልጣናትና የጦር መሳሪያ ቁጥጥር ተንታኞች ግን ቻይና የኒውክለር አቅማችንን እያሳደገችና እያዘመነች ያለችበትን ፍጥነት ከማንኛውም ሌላ የኒውክለር ባለቤት ከሆነች ሀገር በእጅጉ የላቀ መሆኑን ያስጠነቅቃሉ። በታህሳስ ወር የአሜሪካ የመከላከያ ሚኒስቴር ወይም ፔንታጎን ያወጣው ሪፖርት እንደሚያሳየው ቻይና ይህንን አደገኛ የጦር መሳሪያ ማምረት ፍጥነቷን አጠናክራ በመቀጠል በፈረንጆቹ 2030 ላይ 1000 የኒውክለር አረር የጫኑ ሚሳኤሎችን ለማሰማራት በዝግጅት ላይ ትገኛለች። የአሜሪካ ሳይንቲስቶች ፌዴሬሽን ባወጣው ግምታዊ መረጃ መሰረት ደግሞ በአሁኑ ሰዓት ሩሲያ 4400፣ ዩናይትድ ስቴትስ አሜሪካ 3700 እንዲሁም ቻይና 620 ገደማ የሚሆኑ ለጥቃት ዝግጁ የሆኑ የኒውክለር አረሮች አሏት። ይህ የጦር መሳሪያ እሽቅድምድም በቁጥር ብቻ ሳይሆን በመሬትና በባህር ላይ በተግባርም እየታየ ነው። የቻይና መንግስት ከ100 በላይ የሚሆኑ የጦር ባህር ኃይል መርከቦችን፣ የባህር ዳርቻ ጥበቃ መርከቦችንና ሌሎች ልዩ ልዩ የውሃ ላይ ተሽከርካሪዎችን ከቢጫው ባህር አንስቶ እስከ ደቡብ ቻይና ባህርና ምዕራባዊው ፓሲፊክ ውቅያኖስ ድረስ ባለው ሰፊ የውሃ አካል ላይ ማሰማራቱን አረጋግጧል። ኤኤፍፒ ከተባለው የዜና ወኪል ጋር ማንነታቸውን እንዳይገለጽ ጠይቀው ቃለ ምልልስ ያደረጉ አንድ የታይዋን ከፍተኛ የደህንነት ባለስልጣን እንዳብራሩት የሰፊ የጦር መርከቦች ስምሪት የተጀመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው አቻቸው ሺጂንፒንግ በቤጂንግ ከተማ ከመገናኘታቸው በፊት ሲሆን የመሪዎቹ ስብሰባ ከተጠናቀቀ በኋላ ደግሞ የተሰማሩት መርከቦች ቁጥር ከ100 በላይ ሊያሻቅብ እንደሚችልም ተገልጿል።